እንዴ ጽዮን መዳን አትፈልጊም እንዴ? ለምንድን ነው መድኃኒት መጠቀም አልፈልግም የምትይው? ቆይ ወንድምሽንስ በዚህ ልክ ለምንድን ነው የምታስጨንቂው? ነበር ግን ደግሞ ባለቤቴ ስራ ስለበዛበት የጫጉላ ቀናችንን ትንሽ አራዘም ነው። ስለመጣሽ በጣም ደስ ብሎኛል። በእርግጥ አንቺን ባትመጪ እኔ ወደ አንቺ ጋር ልመጣ ነበር። ምን ነው በሰላም? ኧረ አዎ በሰላም ነው። ስለ ወንድሜ አንዳንድ ነገሮችን ልጠይቅሽ ፈልጌ ነበር። ስለ እኔ ምንድን ነው የምትጠይቂው? ስለ እኔ ማወቅ ከፈለግሽ እኔ ባለቤቱ አለው አይደል? ስለ እኔ ህይወት እሷ ምን አጎቷት ነው እሷ የምትጠይቂው? ኤፉዬ ግን ደህና ነሽ? ትናንትኛ ባጠፋነው ጥፋት ተናገረሽ እንዴ? ለማንኛውም አትደናገጡ። የመጣሁት ያሉኝን እቃዎችን ልወስድ ነው። በቃ ለአንቺ እቃ ይዞ መሄድ እንደዚህ ቀላል ነው? ሁሉም ነገር አለቀ? የደከምንበት የለፋንበት ለዚሁ ነው? ምን ጠብቀህ ነበር? ከአንተ ጋር እየፈራሁ እንድኖር? ሰማኛለህ አቶ ናታን፣ መፋቀር ብቻ ለመኖር በቂ አይደለም። እኔ ደግሞ የሚታገልልኝ ሰወርቅ የሚያነሳኝ የሚከላከልልኝ ወንድ ነበር የሚፈልገው። ወንድ ገባ? እኔ ለአንቺ ብቁ አይደለሁ? ለአንቺ ወንድ ማለት በሴቶች ስቃይ የሚደሰት በሰዎች ስሜት የሚደሰት ሰውን ለመግደል ወደ ኋላ ማየት እሱ ነው ለአንቺ ወንድ? እንደዚህ አይነት ወንድ ከመሆን ወንድ ሳሎን በቀር ይሻለኛል። እና ታዲያ የእንቅልፍ መድኃኒት ሰጥቶ ማስተኛት ነው ወንድነት? ከዛ የተሻለ ሀሳብ አልነበረንም። ደግሞ አንቺን ለመውሰድ የግድ እሱን ማስተኛ አልነበረብን። ቆይ አንቺ ሀሳብሽ እሱን እንድንገለው ነው እንዴ? ለማንኛውም አሁን እቃዬን ውሰድ፣ በጣም ቸኩላለሁ። ከተናገሩ አይቀር እንዲህ ነው። ነይ ቀፊኝና እስኪወጣልሽ ድረስ አልቅሽ። በውስጥ ሻትያሽ። ኧረ እኔ ማልቀስ አላሰብኩም። በቃ ስለምቸኩል ልብሴን ላዘጋጅ። ኤፉዬ እባክሽ በጣም ይቅርታ አድርጊልኝ። አንቺን በጣም ጎድቼሻለሁ። ከጎንሽ መሆን በነበረብኝ ሰዓት ላይ አብሬሻለሁ እኮ። ምን እየተካሄደ ነው? እኔ ማላውቀው አዲስ የተፈጠረ ነገር አለ እንዴ? አዎ እኔ ሁሉም ነገር ማስታወስ ቻልኩኝ። ማለቴ የዛን ቀን ሰርጉ ላይ ስመጣ ያፌትን ሳየው ቤታችንን ሳየው እንዴት እንደሆነ አላውቅም፣ ግን ትውስታዬ ተመለሰ። ግን ስሚ፣ ይህንን ነገር ካንቺ በቀር ለማንም አልተናገርኩም። ለወንድሜም ቢሆን እንኳን አልተናገርኩም። አለማስታወሴን ልጠቀምበት እፈልጋለሁ። በተለይ ደግሞ ያፌትና ሉሊት ላይ። አንቺ የምር ማስታወስ ቻልሽ? ሉሊት አንቺ ላይ ምን እንዳደረገችም ጭምር? መቼም መልሰሽ ልትረሺ አይደለም አይደል? ሁሉንም ነገር ከመጀመሪያው ጀምረሽ አስታውሰሻል አይደል? አዎ፣ ግን እሱን ማለቴ የሉሊትን ነገር አንቺ እንዴት ልታውቂ ቻልሽ? አንቺ ነግረሽኝ ነበር። የሆነ ቀን ታች ተቀምጠን ሉሊትን ስታያት በጣም አሞሽ ነበር። ከዛ ምን እንዳደረግሽኝ አውቃለሁ ብለሽ ጨውሽባት። ግን መልሰሽ ወደው የነገርሽኝ እናስታውሽውን ነገር ረሳሽ። እና አንቺ ለምን ዝም አልሽ? እውነቱን ለመናገር ስህተትም ቢሆን አንድ ነገር ልጠቀምበት አስቤ ነበር። ናታን ተናዶ ግድግዳውን በቦክስ አለ ማለት ነው። እንግዲህ ያው ናታን ልቡ ተሰብሯል፣ አሳዝኖኛል ማለት ነው። ናታንዬ አይዞህ፣ ላንተ ብላ ነው መስዋዕት የምትከፍለው ማለት ነው። ልብህ ቢሰበርም በኋላ ላይ እንግዲህ እውነቱን ስታቅ የባስ ትሰበራለህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሰዓዳ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በቅድሚያ ለድምጼ በጣም ይቅርታ፣ ያው ጉፋን ይዞኝ ነው ማለት ነው። እና ዛሬ ክፍል 75 ተለቋል ሀረግ ማለት ነው። እና ባለፈው ክፍል ቤዚ፣ ሉሊት፣ ፂ፣ ናታን
ያፈጠጡት ማለት ነው። እኔ ለራሱ በቃ ያፌት ሽጉጥ ይዞ መጥቶ ነው ፖሊስ ይዞ መጥቶ ነው ምናምን እያልኩኝ ነበር ማለት ነው። ግን ያው ኤፍራታ መታ ነው ማለት ነው የደነገጡት። እና ኤፍራታ መታ እቃዋን ልትወስድ ነበረ። ያው እንግዲህ አንተ ወንድ አይደለህም ምናምን ብቻ በቃል ልቡን ሰበረችው ማለት ነው። እንግዲህ ናታንም ተናዶ ግድግዳውን በቦክስ አጠጣው ማለት ነው። ግን በቦክስ ሲመታው ምን እንዳስታውስ ታውቃላችሁ? እንትላን የቱርክ ፊልም ነው ማለት ነው ያስታወሰኝ። እና ብቻ ከባድ ነው። ያው እኔ የምለው ማለት ነው አሁን እዚህ ጋር ኤፍራታ ብትናገር ያው አሁን ለጺ ነግራታለች። ጺ እውነቱን አውቃለች፣ ምስጢሩን ተካፍላለች ማለት ነው ጺ። አሁን ኤፍራታና ጺ ምን እንደሚያደርጉ እናያለን ማለት ነው። ያፌትን ምን እንደምታረገው ሁለቱም ነው። እንደገና ደግሞ ጺ ደግሞ ሉሊትን ምን እንደምታረጋት አብረን የምናየው ነው። ያው ሁሉንም ስላስታወሰች ማለት ነው። እና ጺም በጣም አዝናለች ማለት ነው። ወንድሟ እንደዚህ በዚህ ደረጃ ያፌት ስታቅ ያደረገውን ስታቅ በጣም አሳዘነች፣ አለቀሰው ማለት ነው። እና ውድ ቤተሰቦች ያው እንግዲህ ቤዚም ናታንን በቃ ጠንከር ወንድ ሁን፣ ጠንከር በል፣ አትልፈስፈስ ብቻ ብዙ ነገር አለችው ማለት ነው። እሱም እንግዲህ በቃ ጠንካራ ለመሆን ወስኗል። ያው እኔ ግን ይመስለኛል ናታን በእንትን ነው ጠንካራ የሆነ በቃላት ማለት ነው። ከዛ ውጭ በቃ ዝም ብሎ ነገር ይመስለኛል። እናያለን ማለት ነው። የመጪውን አብረን እናያለን። ቢኒ ደግሞ አሳዝኖኛል። ከጺ ፍቅር ይዞታል ማለት ነው። ስልክ አትመልስም ምናምን አለ። ቢኒም ያሳዝኖኛል። ዳግምም አሳዝኖኛል። ለእህቱን ምንም ነገር አለማድረጉ በጣም ተሰምቶታል ማለት ነው። እንደገና ኤፍራታም አሳዝናኛለች ገኒ ማለት ነው። ከባድ ነው ግን ያው ሚስጥር አለመደበቅ ምንም ይሁን ምንም እውነቱን ተናግሮ መጋፈጥ ነው ማለት ነው። ብትናገር ይሄ ሁሉ ግን እንደዚህ አይሆንም ነበረ። ምናልባት ልጇንም ልታድን ትችላለች አይታወቅም እና ማለት ነው። ግን ደግሞ ደራሲው ግን ኤፍራታን አለቅጥሩ አደረጋት ማለት ነው። ምክንያቱም ራሷን እየጎዳች ነው። ሉሊት ወደ ሉሊት እንምጣ። ሉሊት ነገረኛዋ ደግሞ ኤፍራታን ልትበቀላት ሂዳ ያላደረገችውን አደረገች ብላ ያፌት ነገረችው ማለት ነው። ያፌት እንግዲህ አብዷል። ያው ወደ ላይ ሰቅሏታል። እንግዲህ ኤፍራታ እኔ ይመስለኛል ያፌት እየተካየለ ይመስለኛል። የእውነት የሰቀላት አይመስለኝም። እንግዲህ አጓጊ ቦታ ላይ ነው የተቋረጠው ማለት ነው። ይሄ ፍቅር አይገባውም። ያው ግን ሲጀምር አፍቅሯት አይመስልም። ያገባው ናታንን ለመበቀል ነው። ቢሆንም ግን አይመስለኝም። እኔ እየተከየለ ነው ብዬ ነው የማስበው። ውዶች ላይክ ሰብስክራይብ አድርጉኝ ማለት ነው። ይሄን ያህል ከፈተፈትኩላችሁ በቂ ነው። ያው ጉንፋን ይዞኛል እንግዲህ አለ ያሽርሽ ምናምን ብሉኝ በኮሜንት ማለት ነው።